እስራኤል ዛሬ ማለዳ በኢራን ላይ ድንገተኛ የሚሳኤል ጥቃት ከፈተች። በኢራን በኩል በመንግስት ደረጃ ይፋዊ መግለጫ ባይሰጥም ባለስልጣኖቿ ግን ምላሻችን የከፋ ነው ጠብቁ ብለው እየዛቱ ነው። አልጀዚራን ጨምሮ የተለያዩ ዓለም አቀፍ መገናኛ ብዙሃን ጥቃቱን የተመለከተ መረጃን በሰበር ወሬ ይዘው ቀርበዋል። እስራኤል በፈጸመችው የሚሳኤል ጥቃት በቴህራን ማዕከላዊ ከተማ የፍንዳታ ድምፅ መሰማቱ ተነግሯል። ፋርስ የወሬ ምንጭ እንደዘገበው በማዕከላዊ ቴህራን ዩኒቨርሲቲ ጎዳናና ጃዋሆሪ በተባለው ማዕከላዊ የቴህራን ክፍል ተደጋጋሚ የሚሳኤል ጥቃት ተሰንዝሯል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትስ እርምጃው ራስን ከጥቃት የመጠበቅና ቀድሞ የመከላከል ነው ብለውታል። አሶሺየትድ ፕሬስ የመረጃ ምንጭ ደግሞ የእስራኤል ጥቃት የተፈጸመው በኢራን ዋና ከተማ በከፍተኛ መንፈሳዊ መሪው አያቶላህ አሊ ካሚኒ ቢሮ አካባቢ ነው ሲል ዘግቧል። ድንገተኛው የእስራኤል የጥቃት እርምጃ ዜና የተሰማው ከትናንት በስቲያ ሐሙስ ኢራንና አሜሪካ በኢራን የኒውክሌር ጉዳይ ሶስተኛ ዙር ድርድር ማድረጋቸውና እሱን ተከትሎም በወሳኝ ጉዳይ ዙሪያ ሁለቱ ሀገሮች ከስምምነት ስለመድረሳቸው እየተነገረ ባለበት ጊዜ ነው። የሁለቱ ሀገሮች የኒውክሌር ነክ ድርድር በቀጣይ ሳምንት በኦስትሪያ ቪየና ይደረጋል ተብሎም ቀጠሮ ተይዞለት ነበር። በእስራኤል ድንገተኛ ጥቃት ውስጥ የአሜሪካ እጅ እንዳለበት የተነገረ ሲሆን አልጀዚራ ከጥቃቱ ጀርባ አሜሪካ ተሳታፊ ስለመሆኗ ከከፍተኛ ባለስልጣኗ ማረጋገጫ ተሰጥቶኛል ሲል ዘግቧል። የእስራኤል ጦር ጥቃቱን ተከትሎ ከኢራን በኩል የአጸፋ ምላሽ ሊኖር ስለሚችል ህዝቡ ንቁ ሆኖ እንዲጠብቅ የማንቂያ ደወል ማሰማቱም ተነግሯል። እስራኤል የኢራንን የኒውክሌርና የባሊስቲክ ሚሳይል ፕሮግራም እንደ ትልቅ ስጋቱ አድርጋ በተደጋጋሚ ታነሷለች። በዙሪያዋ ያሉ ኃይሎችን የምታስታጥቀው አለውላችሁ የምትለውም ኢራን ነች ስትል ትከሳታለች። ለዚህም በጋዛ ያለውን ሐማስን፣ በሊባኖስ የሚገኘውን ሄዝቦላን፣ በኢራቅ የሚገኙ የታጠቁ ሚሊሻዎችን እንዲሁም በየመን የሚገኘውን የሁቲ አማጺ ቡድንን ጠቅሳለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ የኢራን እርምጃ ለእስራኤል የህልውና አደጋ ነው ሲሉ ደጋግመው ይናገራሉ። አሜሪካ ከኢራን ጋር በኒውክሌር ፕሮግራም ዙሪያ በምታደርገው ንግግርም እስራኤል እነዚህ ጉዳዮች ትኩረት እንዲደረግባቸው አሜሪካ ላይ ግፊት ስታደርግ ቆይታለች። የዛሬውን የእስራኤልን የሚሳኤል ጥቃት ተከትሎ የመጀመሪያው ፍንዳታ በከፍተኛው ሃይማኖታዊ መሪ አያቶላህ አሊ ካሚኒ ቢሮ አካባቢ፣ ከዛም በተደጋጋሚ 3 ፍንዳታዎች በቴህራን ማዕከላዊ ከተማ መፈጸማቸውን የኢራን የመረጃ ምንጮች እየዘገቡ ነው። ጥቃቱን ተከትሎ እስካሁን የእስራኤል ኢላማ ምን እንደሆነ በግልጽ አልተነገረም። ጥቃቱን ከወሰደች በኋላም ከኢራን ምላሽ ሊኖር ይችላል ያለችው እስራኤል የማስጠንቀቂያ ደወልን ከማሰማት ባለፈ የአየር ክልሏም ለመደበኛው የአየር በረራ ዝግ እንዲሆን አዛለች። በካታር የሚገኘው የአሜሪካ ኤምባሲም በዛ ያሉት ዲፕሎማቶችና ሌሎችም ዜጎች በተጠንቀቅ ሆነው በአንድ ቦታ ተገድበው እንዲቆዩ ስለማዘዙም ተሰምቷል። ባለፈው ዓመት በሰኔ ወር እስራኤል በተመሳሳይ በኢራን ላይ የሚሳኤል ጥቃት መፈጸሟን ተከትሎ በሁለቱ ሀገሮች መካከል የ12 ቀን ጦርነት ተቀስቅሶ እንደነበር የሚታወስ ነው። በጊዜው የእስራኤል እርምጃን ቆይታ የተቀላቀለችው አሜሪካ ኦፕሬሽን ሚድናይት ሃመር ስትል በጠራችው ተልዕኮ በሜዞሪ ከሚገኘው የአየር ኃይል ጣቢያዋ የላከቻቸው 7 ቢቱ ቦምብ ጣዮች በፎርዶ፣ ናታንዝ እና ኤስፋሃን የኢራን የኒውክሌር ጣቢያዎች ላይ ድብደባ መፈጸማቸው የሚታወስ ነው። ከዛን ጊዜ አንስቶ በእስራኤል ኢራንና አሜሪካ መካከል ያለው ውጥረት ወደ ግጭት ባይሸጋገርም እንዳለ ሆኖ ዘልቋል። ከቅርብ ጊዜ ወዲህም አሜሪካ ኢራን የኒውክሌርና የባሊስቲክ ሚሳይል ፕሮግራሟን እርግፍ አድርጋ እንድትተው ያቀረበችው ሐሳብ በኢራን በኩል ተቀባይነት ባለማግኘቱ አሜሪካ ከምንጊዜም በላይ ወደ ጥቃት ልትገባ እንደምትችል ምልክቱ ሲታይ ቆይቷል። በኢራን በኩል የኒውክሌር ፕሮግራሙ ለሰላማዊ ዓላማ የሚውል ስለመሆኑ በፊትም ዛሬም ደጋግማ ታነሳለች። ከቅርብ ጊዜ ወዲህ ደግሞ የኒውክሌር ፕሮግራሟን በተመለከተ የተወሰኑ ማሻሻያዎችን ለማድረግ ስለመወሰኗም በተደጋጋሚ ሲነሳ ነበር። ይህም ዲፕሎማሲያዊ ጥረቱ ከአንድ ውጤት ላይ ሊደርስ ይችላል ለሚሉት ወገኖች የበለጠ መተማመንን ሰጥቷቸው ቆይቷል። አሜሪካ ከኢራን ጋር በዲፕሎማሲያዊ ንግግሩም እየገፋች፣ በሌላ በኩል የጦር ኃይሏን ወደ አካባቢው እንዲቀርብ ስታደርግ ቆይታለች። አሜሪካ በጎርጎሮሳውያን አቆጣጠር 2003 በኢራቅ ላይ ከወሰደችው ጥቃት በኋላ ትልቁ የተባለ የጦር ኃይሏን በመካከለኛው ምስራቅ ቀጠና እንዲጠጋም አድርጋለች። ግዙፎቹ የአውሮፕላን ተሸካሚ መርከቦቿ አብርሃም ሊንከን እና ጄራርድ ፎርድ በኢራን አቅራቢያ እንዲሆኑ ከታዘዙም ሳምንታት አልፈዋል። ባለፈው ሳምንት ሲኤንኤን የመረጃ ምንጭ በቂ መረጃ አለኝ ብሎ ባወጣው ዘገባ አሜሪካ በሳምንቱ የመጨረሻ ቀናት ኢራንን ለማጥቃት ተዘጋጅታለች ብሎ ዘግቦም ነበር።
በኢራን በኩል ነገሩን በዲፕሎማሲያዊ መንገድ ከመፍታት ውጪ ሌላ አማራጭ እንደሌለ በመጥቀስ አሜሪካ ጦርነትን ምርጫዋ ካደረገች ግን ጦርነቱ የኢራን ብቻ ሳይሆን የቀጠናውም ይሆናል የሚል ማስጠንቀቂያን በተደጋጋሚ ስትሰጥ ቆይታለች። በሌላ በኩል ኢራን አንዳች ጥቃት ከተሰነዘረባት በዙሪያዋ በኳታር፣ በባህሬን፣ በጆርዳን፣ በኩዌትና በሌሎችም ሀገሮች ያሉ የአሜሪካ ወታደራዊ ሰፈሮች ኢላማዋ እንደሚሆኑም ስታስጠነቅቅ ቆይታለች። ዛሬ የእስራኤል ድንገተኛ ኢራንን የማጥቃት ወሬ የተሰማውም አካባቢው በዚህ ውጥረት ውስጥ ባለበት ጊዜ ነው። በኢራን በኩል በመንግስት ደረጃ ይፋዊ መግለጫ ባይሰጥም ባለስልጣኖቿ ግን ምላሻችን የከፋ ነው ጠብቁ ብለው እየዛቱ ነው። የኢራን ፓርላማ የብሔራዊ ደህንነት ኮሚሽን የበላዩ ኢብራሂም አዚዚ በማህበራዊ ገጻቸው ባጋሩት ጽሑፍ ቀድመን ነግረናችሁ ነበር፣ የጀመራችሁት መንገድ መጨረሻው አያምርም ሲሉ ለእስራኤል መልእክታቸውን አስተላልፈዋል። ስለ ጥቃቱና ስለደረሰው ጉዳት ዝርዝር እስካሁን የተባለ ነገር የለም። የኢራን ምላሽም ምን ሊሆን እንደሚችል እስካሁን አልተሰማም። ብዙዎች ግን የእስራኤል እርምጃ የተፈራው የአደገኛው ጦርነት ማስጀመሪያ ፊሽካ እንዳይሆን ብለው ሰግተዋል። አሁን ነገሩ ሁሉ የሚታየው ቢሉ የሚሰማው ሁሉ ህልሙ ቢሉ ቅዠቱ፣ ትችቱ ቢሉ ተረቱ፣ የሰማይ ቁጣ ለምድር አይከብደውም ምን አሊያም የሞተ አህያ ዥባ አይፈራም ምን ሆኗል ይሏል። የነገርን መምጫና መመለሻ አሻግረው የሚያዩትም የሚያውቁትም የሚያሳዩትም ትናንት ለዛሬ አጥቢያ ሌሊቱን የኢራን የኒውክሌር ስፍራዎች በከባድ ፍንዳታ ተንጠዋል ነው የተባለው። ጊዜው ደግሞ አሁን ላይም የአሜሪካው ፕሬዚደንት ዶናልድ ትራምፕ የሶስተኛውን የዓለም ጦርነት ይጭሩታል እየተባለ የፍርሃቱ ላባ ጠመቀበት ጊዜ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ የጦር አውሮፕላን ጫይ መርከባቸውን አብርሃም ሊንከንን አስቀድመው ወደ ፋርስ ባህሩ ልከዋል። ሌሎች የጦር መሳሪያዎቻቸውንም አስከትለዋል። ትራምፕ ከልብ የሚያምኗትና የሚያማክሯት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም አደጋውም አበሳውም የማይቀር መሆኑን አውቀውታልና ከዘላለም ስቅታ የአንድ ቀን ሳል ያሉ ነው የሚመስሉት። ኢራን 3 ግጥምጥሞች ተረባርበውባታል። ከገዛ ውስጧ የገነፈለው የህዝባዊ ተቃውሞ በተለየ መልኩ እሳቱ ከፍቶባታል። የአሜሪካው የጦር አውሮፕላን ጫይ መርከብ ከብዙና ሌሎች የጦር መሳሪያዎች ጋር በአቅራቢያዋ ተጠግታ ለጦርነት ያሞጠሞጥ አፏን ልትከፍትባት ተዘጋጅታለች። የአሜሪካው ፕሬዚደንት ዶናልድ ትራምፕም የእሳት አሲድና መርዝ አበላቸውን ሊደፉባት የመጨረሻውን የትዕዛዝ መስጫ ፊሽካቸውን ሊነፉት ከአፋቸው ላይ ሰክተውታል። አሜሪካ በተራቀቀ ስልትና ስሌት የሀገራትን ሐሞት ታፈሳለች ችሏታል። የጦር ኃይሏን ጡንቻ በከፍተኛ ደረጃ እያጓሰመች ታሳይና ከዚያም ያሻትን ትሰራለች ችሏታል። ያንን ደግሞ በቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ አሳይታለች። የሀገሪቱን ፕሬዚደንት ከነምሽታቸው ከቤተ መንግስታቸው ሞቃትና ዲያልቃቃ ቀፈልቀቃ በካቴና ጠርቃ ይዛቸው ወደ ሀገሯ ከንፋለች። ማናለኝ ከልካይ ያሻኝን ባይሉትን ያስታውሷል። የአሜሪካው የጦር አውሮፕላን ጫይ መርከብ ዩኤስኤስ አብርሃም ሊንከን በዚያ በፋርስ ባህር ወይም በፐርሺያን ጋልፍ በደረሰችበት ቅጽበት ባለፈው ሰኔ ወር በእስራኤል የአየር ጥቃት ክፉኛ የተመታው የኢራን የኒውክሌር መሳሪያ ማከማቻነቱ የሚነገርለት ስፍራ የፓርቺን ጦር ሰፈር ህንፃው በአደገኛ ፍንዳታ መናጡ ተሰምቷል።